እግዚአብሔር የሚቤዥበትና የሚበቀልበት ቀን። ይህ ከኤዶም ቀይ የተነከረ መጎናጸፊያ ለብሶ ከባሶር የሚመጣ ማን ነው? ይህ ክብርን የተጎናጸፈ በኃይሉ ታላቅነት እየተራመደ የሚመጣውስ ማን ነው? በጽድቅ የምናገር ለማዳንም ኃይል ያለኝ እኔው ነኝ። መጎናጸፊያ ለምን በወይን መጭመቂያ ወይን እንደሚረግጡ ሰዎች ልብስ ቀላ? እኔ በመጭመቂያው ወይኑን ብቻዬን ረገጡ። በመንግስታት ማንም ከኔ ጋር አልነበረም። በቁጣዬ ረገጥኳቸው፣ በመዓቴም ጨፈለቅኳቸው። ደማቸው በመጎናጸፊያዬ ላይ ተረጭቷል፣ ልብሴንም በክዬዋለሁ። የበቀል ቀን በልቤ አለ፣ የምቤዥበትም ዓመት ደርሷል። ተመለከቱ፣ የሚረዳ ግን አልነበረም፣ የሚያግዝ ባለመኖሩም ተገረሙ። ስለዚህ የገዛ ክንዴ ድነትን አመጣልኝ፣ የገዛ ቁጣዬም አጸነኝ። መንግስታትን በቁጣዬ ረጋገጡ፣ በመዓቴም አሰከርኋቸው። ደማቸውንም በምድር ላይ አፈሰሱ። ውዳሴና ጸሎት። የእግዚአብሔርን ቸርነት እግዚአብሔር ስላደረገልን ሁሉ ስለሚመሰግንበትም ሥራው እንደ ፍቅሩና እንደ ቸርነቱ መጠን ለእስራኤል ቤት ያደረገውን አዎን ስላደረገው መልካም ነገር እናገራለሁ። እርሱም እርግጥ ነው እነርሱ ሕዝቤ ናቸው፣ የማይዋሹኝ ወንዶች ልጆቼ ናቸው አለ። ስለዚህም አዳኝ ሆነላቸው። በጭንቃቸው ሁሉ ተጨነቀ፣ የፊቱም መልአክ አዳናቸው። በፍቅሩና በምሕረቱ ዋጃቸው። በቀደመው ዘመን ሁሉ አነሳቸው፣ ተሸከማቸውም። እነርሱ ግን አመፁ፣ ቅዱስ መንፈሱንም አሳዘኑ። ስለዚህ ተመልሶ ጠላት ሆናቸው፣ እርሱ ራሱ ተዋጋቸው። ከዚያም ሕዝቡ የጥንቱን ዘመን የሙሴንና የሕዝቡን ጊዜ እንዲህ በማለት አስታወሱ። የበጎቹን እረኛ ከባሕሩ ያወጣቸው እርሱ የት አለ? ቅዱስ መንፈሱንም በመካከላቸው ያኖረ እርሱ የት አለ? የከበረው ኃያል ክንድ በሙሴ ቀኝ እጅ ላይ እንዲያርፍ አደረገ። ለራሱ የዘላለም ዝና እንዲሆንለት ውኆችን በፊታቸው ከፈለ። ፈረስ በምድረ በዳ እንደሚያልፍ ሁሉ እነርሱንም በጥልቁ ውስጥ አሳልፎ መራቸው። ስለዚህም አልተሰናከሉም። ወደ ሸለቆ እንደሚወርድ የከብት መንጋ በእግዚአብሔር መንፈስ ዕረፍት ተሰጣቸው። ሕዝብን በዚህ ሁኔታ የመራሃቸው ስምህን የከበረ ለማድረግ ነው። ከተቀደሰው ከተከበረውና ከፍ ካለው ዙፋንህ ከሰማይ ወደ ታች ተመልከት። ኃይልህና ቅናትህ የት አለ? ገርነትህና ርኅራኄ ከኛ ርቀዋል። አብርሃም ባያውቀን እስራኤልን ባያስታውሰን እንኳ አንተ እኮ አባታችን ነህ። እግዚአብሔር ሆይ አንተ አባታችን ነህ፣ ከጥንትም ቢሆን ስምህ ቤዛችን ነው። እግዚአብሔር ሆይ ከመንገድህ እንድንወጣ ልባችንን በማደንደን ለምን እንዳንፈራህ አደረግህን። ስለ ባሮችህ ስትል፣ ስለ ርስትህ ነገዶች ስትል እባክህ ተመለስ። ለጥቂት ጊዜ ሕዝብህ የተቀደሰውን ስፍራ ወርሶ ነበር። አሁን ግን ጠላቶቻችን መቅደስህን ረገጡት። እኛ እኮ ጥንትም ያንተው ነን። እነርሱን ግን አንተ አላገዝሃቸውም፣ በስምህም አልተጠሩም።